የወባ በሽታ ቅድመ መከላከል እየሰሩ ቢሆንም በጤና ተቋማት የመድኃኒት እጥረት መኖሩ ስጋት እንደፈጠረባቸው በወላይታ ሶዶ ከተማ የዋዶ አካባቢ ነዋሪዎች ተናገሩ። የበሽታው ስርጭት ከግማሽ ዓመቱ አንጻር ሲነጻጸር የመቀነስ ሁኔታ ያሳይ እንጂ ማህበረሰቡ ወቅቱ የክረምት መግቢያ በመሆኑ መጠንቀቅ እንደሚገባ ነው በከተማው የዋዶ ጤና ጣቢያ ያስጠነቀቀው። ሂሩት የምሩ ተጨማሪ አላት። የወባ በሽታ በወባ ትንኝ አማካኝነት ከሰው ወደ ሰው የሚተላለፍ በመሆኑ በየቤታቸው የሚገኙ አጎበሮችን በመስቀል የሚያቆሩ ውሃዎችን በማዳፈን በሽታውን እየተከላከሉ መሆናቸውን የሚናገሩት የዋዶ አካባቢ ነዋሪዎች በጤና ተቋሙ የመድኃኒት እጥረት መኖሩ ስጋት እንደፈጠረባቸው ይናገራሉ። የምንከላከለው አጎበር ያለ ትንሽ አጎበር የቆየ ያለ እሱንም አጥበንም ሰፍተንም እሱን እየተጠቀምን ነው። ጥሩ ነው ግን እየተሰጠም አይደለም። ወባ ቢገኝም እዚህ አሁን ጤና ጣቢያ መተን ኮርተም ጤና ጣቢያ ላይ ኮርተም ካልተገኘ ካልተሰጠ ሌላ ቦታ ሄደንኛ ስንገዛ ባሉለስ ነው። ኮንትራባንድ የሚመጣ አለ፣ ከውጭ በውስጥ በኩል ምገባ አለ። ትክክለኛ መድኃኒት እየተሰጠ አይደለም። እዛም ደግሞ ትምህርትም እየተሰጠ አይደለም። ያን ያክል በጣም እያስቸገረ ነው። አንድ ሰው ቤት ውስጥ ከታመመ ጠቅላላ ቤተሰብ ሁሉ ይታመማል። አሁን እኔ 3 ልጆች አሉ። እቺ አሁን 2ቱን አሳክም ያለው 3ኛ እቺ ነው የመጣሁት ዛሬ። ብንቤ በተለያየ ቦታ ሊነፍሽ ይችላል። ማታ ቁጭ ብለሽ ቡና እየጠጣሽ ምግብ እየበላሽ እስከ 3 ሰዓት 4 ሰዓት ልትቆይ ትችያለሽ። በዛን ሰዓት ይነድፋሉ። አጎበሩም ደግሞ በአግባቡ ካልተጠቀምሽ እንትን ይላል። ያ ሙሉ በሙሉ ሊከላከል አይችልም። መራው ጥሩ ነው። እኛ እንግዳው በመንግስትም ተቋምም እናሳክማለን። ልጆቻችን ለራሳችን እንታከማለን፣ በግልም እንታከማለን። የወባ ወረርሽኝ ከግማሽ ዓመቱ ጋር ሲነጻጸር መቀነሱ የተመላከተ ሲሆን ማህበረሰቡ ውሃ ያቆሩ ቦታዎችን በማዳፈንና በየቤቱ የሚገኙ አጎበሮችን ቢቆሽሽም እንኳን አጥበው በመጠቀም ወባን መከላከል እንደሚቻል ማስተማር መቀጠሉ ተገልጿል። ወባ ኦሬዲ አሁን ግንቦት ከዝናብ መፈራረቅ ጋር የተነሳ እየጨመረ ያለው ሁኔታ ነበረ። ቢሆንም አሁን ከ15 ቀን ወደዚህ ባለው መረጃ እየቀነሰ መምጣቱ እየታየ ነው። ከትላንትናም ጀምሮ እየታየ ገኝ ለምን ዝናቡ አንዳንዴ ሰዓቱም ጊዜውም ስለሆነ ግንቦት ወር የወባ መነሻ ሰዓትም ስለሆነ አንዳንዴ ፀሐይ ሲኖር ቢምቢዎቹም የመራባት አቅም አላቸው እየበረሩ ስለሚያስቸግሩ የኛ ሰውም ደግሞ ጥንቃቄ አያደርግም። ጥንቃቄ ማድረግ ችግር አለ። ገጠር ላይ ማዳፈን ማፋሰስ ስራም እየሰሩም አይደሉም። ባለሙያ መስክ ይወጣል ሄዶ ማፋሰስ ማዳፈን ስራም ስሩ ብሎ ያስተምራል። ሲያስተምሩም ደግሞ እየሰሩም አይደሉም። ግን አሁን ባለው ሁኔታ ያን ያህል የከፋም አይደለም፣ እየቀነሰ እየመጣ ነው። አሁን ኦሬዲ ሰሞኑ እየቀነሰ ነው። እኛ ጤና ጣቢያ ያለበት አካባቢ ራሱ ወባማ የሆነ አካባቢ ከመሆኑ ጋር ተያይዞ የወባ ኬዝ አለ፣ በብዛት አለ። እሱ ያው የአየር ሁኔታ ላይ የተመሰረተ ስለሚሆን አሁን ትንሽ ጥሩ ሁኔታ ላይ ያለንበት ሁኔታ ነው ያለው። ወቅቱ ክረምት ሲሆን የሚቆራረጥ ዝናብ ሲኖር ወባ ቁጥሩ ይጨምራል እና እኛ ደግሞ ያለንበት ሳይት ትንሽ ሞቃታማ አካባቢም ስለሆነ ኬዞች አሉ። እኛ ከአመት አመት አይጣፉም፣ ግን የመቀነስ ሁኔታ ያለበት ወቅት ነው የመጣችሁት እና ሕክምናው ያው ጥሩ ነው። ሰዎችን በማከም ብቻ ለማዳን ሳይሆን የምንሰራው በማስተማር ቀድመን ለመከላከልም እየሰራን ስለሆነ በየቀበሌዎች ጤና ኤክስቴንሽኖች አሉን፣ ደጋፊ ባለሙያዎችን ጭምር መድበን እሱን የውሃ የማፋሰስ የቆሩ ውሃዎችን የመድፋት አጠቃላይ ያሉ ነገሮችን የማየት አጎበር ስርጭት እንደኛ አላረግንም ዘንድሮ። የወባ በሽታን አክሞ ለማዳን ጤና ጣቢያው በተገቢው መንገድ ማህበረሰቡን እንደሚያገለግልና መድኃኒቱ በነጻ የሚሰጥ በመሆኑ ከሕክምና ባለሙያዎች የሚሰጠውን ትዕዛዝ መጠበቅና መተግበር እንደሚገባ ነው የተነገረው። የአልጋ አጎበር እጥረት አለ። ያለውንም ህዝቡ በትክክል እየተጠቀመ አይደለም። እሱን እኛ እንደ ባለሙያ ሄደን እያስተማረን ነው። ግን አሁን ማሟላት ያለበት አልጋ አጎበር ችግር አለ። በቃ የለም፣ ጭራሽ የለም። ህዝቡ ጋር ያለው ህዝቡ ሌላ ነገር ገመድም እየሰራ ጨርሷል። ከነገ ጀምሮ እንደውም ከቻለ መንግስት አልጋ አጎበር ቢያመጣ ለኛም ጫና ይቀንሳል። ሌላ ነገር ምንም ችግር የለውም። የወባ መድኃኒቶች ያው ይመጣሉ ያልቃሉ። እኛ እነሱን በግዢም አይደለም ለሰዎች ምንሰጠው፣ በነጻ የሚሰጡ መድኃኒቶች ናቸው። ያ አንዳንዴ ያው እጥረቶች ይፈጠራሉ። እጥረቶች የሚፈጠሩ የሚመጡት መድኃኒቶቹ እኛ ጋር ያሉ አይደሉም።
ከሌላ ቦታ ነው የሚመጡትና እኛ በጊዜ ጠይቀን በጊዜ እንዲገባ ያው ሪፖርት እናደርጋለን። ሲመጡ ግን ያለ መቆራረጥ እንሰጣቸዋለን መድኃኒቶችን እና 1 ቀን 2 ቀን መድኃኒት ላይኖር ይችላል። ያ ስለሌለ ደግሞ ሰው አይታከምም ማለት አይደለም። እኛ ጋር ያሉትን ተጨማሪ የሚሰጣቸውን ሰተናቸው ከውጭ እንዲገዙ እንጽፋለን። የወባ በሽታን መከላከል ሕክምናው ለጤናው ዘርፍ የሚታው ብቻ ሳይሆን የሁሉንም ርብርብ ያሻል።